ተደብቃችሁ ከሆነ መደበቂያ የላችሁ ወደ ጠጋው መመለስ ነው ወደ የተገፈፈውን ልብስ መመለስ ነው እግዚአብሔር የፈቀደለት የእግዚአብሔርን መንገድ ይከተላል እውነቱንም ይፈልጋል እውነትን የሚፈልግ ሁሉ ደግሞ እውነትን ያገኛል በእውነት የማይገኝ ነገር የለም ዕውቀት በቃኝ አትበሉ ክርስትናን ተቀብለናል አንዲት ሃይማኖት የተባለችዋን ተቀብለናል ማለት ነው ሌላ እምነት ሌላ ኢየሱስ አያስፈልገንም ማለት ነው እነሆ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን ይዘን ቀርበናል አብራችሁን ቆዩ በቅድሚያም በአዲስ አበባ ሀገረ ስብከት አቃቂ ቃሊቲ ዓለም ባንክ መርሶ ህይወት መድኃኔ ዓለምና ቅድስተ ማርያም ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠውን የስብከተ ወንጌል አገልግሎት በጥቂቱ ወደናንተ አደረስን ተከታተሉን በመብል ምክንያት ኃጢያት ወደ ዓለም ገብቷል በጾም ምክንያት ደግሞ ጽድቅ መጥቷል እግዚአብሔር የተመሰገነ ይሁን ሔዋን በበላችው ዕፀ በለስ አዳም በበላው ዕፀ በለስ ፋንታ 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ላይኖቹ ለቅንድቡ ሽልብታ ሳይኖረው 40 ቀንና 40 ሌሊት ጾመ ተደብቃችሁ ከሆነ መደበቂያ የላችሁ ወደ ጠጋው መመለስ ነው ወደ የተገፈፈውን ልብስ መመለስ ነው ወገኖቼ በኃጢያት ምክንያት ጸጋ ይገፈፋል በኃጢያት ምክንያት ሞት ይመጣል በኃጢያት ምክንያት ራቁታችንን ልንቆም እንችላለን ራቁት ማለት ይሄ ለበስነው አይደለም ይሄ ለበስነው ልብስ ነውራችንን የሸፈነው የጸጋ የመንፈስ ቅዱስ ልብስ አለ ጸጋ በጸጋ ላይ ተሰጥቷቸዋል ደስ ይበላችሁ ክብር ለመድኃኔ ዓለም ይሁን ቀይ ግምጃ ለበሱት የለበሰውን ልብስ ገፈፉት ይላል ይሄንን በኤደን ገነት ነበር ያ ልብስ የተገፈፈው እነሆ ገፈፉት ይላል እኛ የተገፈፍነውን ጸጋ ይመልስልን ዘንድ እሱ በሄሮድስ በጲላጦስ አደባባይ ልብሱ ተገፏል እነሆም እግዚአብሔር አምላካችን ቀዩን ልብስ ግምጃውን እንዳለበሱት በደሙ አጥቦ እኛን ጸጋ መልሶ ወደ ርስታችን ዛሬ በገነት ትሆናለህ ብሎ ዛሬ ዕለት ዓርብ በዕለት ዓርብ መጋቢት 27 ወደ ኤደን ገነት እንድንመለስ አድርጎናል ደስ ይበላችሁ ክብር ለመድኃኔ ዓለም ይሁን ነፍሱን ከስጋው አሳልፎ ሰጠ ለኒና ለናንተ ነፍሱን አሳልፎ ሰጠ ክብር ለመድኃኔ ዓለም ይሁን የተከፈለ ዋጋ ለምን መጣ ለምን እንደዚህ ሆነበት ለምትሉ ሰዎች በደንብ ይህንን ትንቢተ ኢሳይያስ 53 ቁጥር 2 ጀምራችሁ እስከ መጨረሻው አንብቡት ወደሚያስደንቅ ብርሃን ወደ ነበራችሁበት ተመለሱ ወገኖች ያ ሸክም ስለኛ መድቀቅ ስለኛ በደል መሞት ማን ነው የሚያደርግልን ማን ነው ይሄን ዋጋ ሊከፍልልን የሚችል ጥቁር የለም ቀይ የለም ነጭ የለም ድሃ የለም ሀብታም የለም ትንሽ የለም ትልቅ የለም ለሁሉ ክርስቶስ ሞተ ደስ ይበላችሁ ክብር ለመድኃኔ ዓለም አንዱ ለሁሉ ሞተ ሌላው እንዲሁ በአዲስ አበባ ሀገረ ስብከት የመሪ ምስራቀ ፀሐይ ቅድስት ሥላሴ ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠውን የስብከተ ወንጌል አገልግሎት በጥቂቱ ተከታትለን እንመለስ ኒቆዲሞስ የተማረ ምሁር ነው በኦሪቱ ሕግ ማለት ነው በኦሪቱ ሕግ የተማረ ምሁር ነው ነገር ግን እድለኛ ሆኖ ደግሞ አዲስ ኪዳንን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተምሯል መቼም እግዚአብሔር የፈቀደለት
የእግዚአብሔርን መንገድ ይከተላል፣ እውነቱንም ይፈልጋል። እውነትን የሚፈልግ ሁሉ ደግሞ እውነትን ያገኛል። በእውነት የማይገኝ ነገር የለም። ሐሰት ብቻ ነው የሚያሳፍር። በሐሰት የሚኖሩ ሐሰትን የሚፈልጉ ሐሰትንም የሚከተሉ እነሱ ያፍራሉና ስለዚህ እውነትን መከተል ትልቅ ነገር ነው ማለት ነው። ትሰይማል ክርስቲያን ታረጋቸዋል። እንግዲህ ጥሪው በ12 ሰዓት በ3 ሰዓት በ6 ሰዓት በ9 ሰዓት በ11 ሰዓት ነው። 5 ጊዜ ጥሪ ተላልፏል። በዚህ መምጣት ነው። የ12 ሰዓት ሕፃናት፣ የ3 ሰዓት ደግሞ ወደ 15 14 የደረሱ እነሱም ሕፃናት ናቸው። 6 ሰዓት ወጣቶች፣ 9 ሰዓት ጎልማሶች፣ 11 ሰዓት አረጋውያን ተጠርተዋል። 5 ጥሪዎች ናቸው። ወደ ክርስትና የተጠራንበት፣ ወደ ሕይወት የተጠራንበት። ተምሬያለሁ በቃኝ እንግዲህ የሚባል ነገር የለም። ትምህርት ደግሞ አያልቅም። ይሄንን ከኒቆዲሞስ እንማራለን። ደግሞም ሌሊት ነበር ኒቆዲሞስ የሚማረው። እንግዲህ በተረጋጋ መንፈስ፣ በተረጋጋ ልብ፣ በተረጋጋ አእምሮ ያውቅ ዘንድ ይማር ዘንድ በሌሊት ወደ ኢየሱስ ክርስቶስ ይሄን ነበር። ሌላው ደግሞ አይሁድ አድማ ነበራቸው። እሱን የተከተለ ከምኩራባቸው እንዲወጣ እንዲባረር መሐላ ነበራቸውና ለዛ በሌሊት ወደ ጌታ ኢየሱስ ክርስቶስ እየሄደ ተምሯል። ትምህርት በቃኝ ዕውቀት በቃኝ እንዳላለ ዕውቀት በቃኝ አትበሉ። ተቀብለናል። አዲስ ኪዳንን ክርስትናን ተቀብለናል። አንዲት ሃይማኖት የተባለችዋን ተቀብለናል ማለት ነው። ሌላ እምነት ሌላ ኢየሱስ አያስፈልገንም ማለት ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ይላል። እምነትም ረቂቅ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ የተሰናከሉ አሉ። መሰናክል የሆነባቸው ያላመኑ፣ ያልተከተሉ፣ ያልተቀበሉ አሉ የቀሩ። ያመኑ ደግሞ ገብተዋል። ያመኑ ደግሞ ወደ እግዚአብሔር መንግሥት ገብተዋል ማለት ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ የሰው ልጅ እንደሚሰቀል፣ ዓለምን ለማዳን እንደሚሰቀል፣ ሥጋውን እንደሚቆርስ፣ ደሙን እንደሚያፈስ ምድር በማዕከለ ምድር የሰው ልጅ ኢየሱስ ክርስቶስ ተሰቅሎ መድኃኒት እንደሚሆን አስቀድሞ በትንቢትም ተነግሮ ነበር ማለት ነው። ደምና ውሃ ወጣ ማየገቦው ለጥምቀታችን፣ ሥጋው ለመብላችን፣ ደሙ ለመጠጣችን ተሰጥቶናል ማለት ነው። ኢየሱስ ክርስቶስን የሳበው ኢየሱስ ክርስቶስን ከሰማየ ሰማያት የሳበው የሰው ፍቅር ነው ይላል። እስከ ሞት ድረስ ያደረሰ እንዲሁ ለወደደን አምላክ ክብር ምስጋና ይደረሰው። በመጨረሻም በዚህ በሳምንታዊ የእማማ ዳሰሳ መርሃ ግብራችን የምናስቃኛችሁ በእማማ ሚዲያ ተዘጋጅቶ በኢኦቲሲ ቲቪ የሚተላለፈው መርሃ ግብራችን ነው። ሆኖም በዚህ ሳምንት ከ2 ሰዓት ተኩል እስከ 3 ሰዓት የተላለፈውን መርሃ ግብራችንን በአጭሩ ወደ እናንተ አደረስን። እርሱንም ተከታትለን እንመለስ። አባቴ ለሚል ልጅ ለሆነ በቃል ኪዳን ላመነ እናንተን ብቻ አይደለም እስከ 15 ትውልድ ድረስ እምርልሃለሁ አላቸው። ለአባታችን ለአቡነ ተክለ ሃይማኖት የተመረጠ ሁል ጊዜ ቃል ኪዳን ይገባል። እነሆ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ። መዝሙር 88 ላይ ተመልከቱት። አባታችን አቡነ ተክለ ሃይማኖት 99 ዓመት አገር ለአገር ዞረ፣ ጣዖትን አጠፋ፣ ወንጌል አስተማረ፣ አዲስ ሐዋርያ ሆነ፣ የብርሃን ሰረገላ ተሰጠው፣ ሁሉንም ደረሰ። ነገር ግን አሁን ሽምግልና መጣ። ደክም ያለው ከዚህ በኋላ ዞሬ ማስተማር አልችልም። ስለዚህ በዛ በዋሻ ውስጥ እሱን ብቻ
ብቻ የምታስቆም ትልቅ ጉድጓድ ቆፈረ ይላል። ከዛ በኋላ 12 ጦር አደረገበት። ከፊቱ 3 ጦር፣ ከኋላው 3 ጦር፣ ከግራው 3 ጦር፣ ከቀኙ 3 ጦር፣ 12 ጦር አደረገና ወደፊት ሲል ደረቱን ይወገዋል ጦሩ፣ ወደ ኋላ ሲል ጀርባውን ይወገዋል። ወደ ግራ ሲል ግራውን፣ ወደ ቀኝ ሲል ቀኙን ይወገዋል። እነሆ ወዮልሽ ነፍሴ አላት። ወዮልሽ ነፍሴ፣ ለሰው አበራሁ፣ ለራሴ ጨለምኩ። ለሰው ፈውስ ሆንኩ፣ ለራሴ ግን ጨልሜያለሁ። ለራሴ ምንም አልሰራሁም አለ። ራሱን ዝቅ አደረገ፣ ራሱን ጣለ። በቃ እኔ ኃጢአተኛ ነኝ አለ። እኔ ማን ነኝ? ነፍሴ ሆይ ወዮልሽ፣ ነፍሴ ሆይ በውዳሴ ከንቱ አልቀሻል። እውሩን አበራሁ፣ ጎባጣውን አቀናሁ፣ ብዙ ሥራ ሠራሁ። ለሰው ብርሃን ሆንኩ፣ አገር ለአገር ዞንኩ። ለራሴ ምን ሠራሁ? ነፍሴስ የት ትገቢያለሽ? የትስ ትደርሻለሽ? ብሎ እንደ አዲስ ባህታዊ፣ እንደ አዲስ መነኩሴ፣ እንደ አዲስ ተጋድሎ ሥራውን ጀመረ ይላል። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን የዚህን ሳምንት የእማማ ዳሰሳ መርሃ ግብራችንን በዚሁ አጠናቀቅን። ስለተከታተላችሁንና አብራችሁን ስለቆያችሁ እያመሰገንን በቀጣይ ሳምንት በሌሎች መርሃ ግብራት እስከምንገናኝ መልካም ሳምንት ተመኘን።